ጥጃዎቻችንን ልናጠባ ነው። በእነዚህ እቃዎች ነው የምናጠጣቸው። ተመልከቱ ቤት እንደሚጠጡ። ይሄ ቀጥታ ለምንድን ነው ጥቅሙ? በአብዛኛው ጊዜ በቀጥታ ወደ ሆድ እቃቸው ነው የሚሄደው እና ምንም አይነት የጤና ችግር እንዳይከሰትባቸው ያደርጋል። በየቀኑ ስንት ሊትር ይጠጣሉ እነዚህ ጥጃዎች? ሁለት አምስት ጠዋት ሁለት ተኩል ማታ ሁለት ተኩል። ስለዚህ በጣም አሪፎች ናቸው። እነዚህ በሙሉ ሴቶች ናቸው ወንዶች? ሴቶች ናቸው። በጣም አሪፍ። አያ ከአምስት ላሞች ውስጥ 3 ሴት አለው፣ 2 ወንድ ነው የተወለደው። በዚህ ዕቃ ነው ሁሉንም ላሞች ጥጃዎችን ማጥባት ያለብን። አለበለዚያ ምን ይሆናሉ? ጥጃዎች ብዙ ጊዜ ለሞት ይዳረጋሉ። ለሞት እንዳይደረጉ ምን ማድረግ አለብን? በአግባቡ ጥጃዎችን በደንብ በጥሩ ሁኔታ ማጠጣት መቻል አለብን። በዚህ ባጠጣናቸው ቁጥር ምን ይሆናሉ? ጥጃዎች ወደ ሆድ ዕቃቸው በቀጥታ ምግቡ የሚሄደው ወደ ሳምባቸው አይሄድም። ስለዚህ ሲጠጡ አያችሁ እንዴት ተብሎ ቀጥ ወደ ላይ ቀጥ አድርገን ነው የምናጠጣያችሁ። እንዴት እንደሆነ በዚህ መልኩ ነው ጥጃዎች ሁል ጊዜ መጠጣት ያለባቸው እንጂ በምንም ተአምር በእቃ ላይ መጠጣት በጣም አደጋ ነው። ስለዚህ ሁል ጊዜ ለደንበኞች ለተንከባካቢዎች ሁሉ የምትሰጡት ምንድነው? ይሄን እቃ ገዝታችሁ ጥጃዎች በዚህ መልኩ እየጠጡ ጤናቸው የተሻለ እንዲሆን አቅማቸው እንዲጎለብት ነገር ከነገ ወዲያ ደግሞ የተሻሉ እርጉዝ ጊደሮች ሆኖ ወተት መስጠት የሚችሉ እንዲሆኑልን ማበረታታት አለብን። አለበለዚያ በተቅማጥ በተለያየ በሽታ ይጠቃሉ። እንግዲህ እንደነገርኳችሁ አሁን በዚህ በጥጃዎች እርባታ ላይ በጣም ትኩረት የምናደርገው አንዳንድ ጊዜ በተለምዶ ምን እንሰራለን? ጥጃዎች በተለያዩ ዩቲዩብ፣ ቲክቶክ ቻናሎች ላይ 2 ሊትር ዝም ብለን እንሰጣቸዋለን። ገና በተወለዱ 3 ሊትር እንሰጣቸዋለን። የግንዛቤ እጥረት ነው። ለጥጃዎች እድገት እንገር እጅግ በጣም አስፈላጊ ነው። እድገት እንገር በፕሮቲን፣ በቫይታሚን፣ በብዙ ነገር እጅግ በጣም የበለጸገ ነው። ነገር ግን ምን መሆን አለበት? የጥጃዎች የሆድ ዕቃቸው አንደኛዋ ብቻ ናት ክፍት። 4 ሆድ ዕቃ አላቸው። ከ4ቱ ውስጥ አንዱ ነው ክፍት፣ 3ቱ ዝግ ነው። እንግዲህ እንገር ይሄን ያህል እጅግ በጣም የበለጸገ ከመሆኑ የተነሳ በአንዱ ቦታ ላይ ማረፍ ሲገባው በቀላሉ አገላለጽ ወደ 3ቱ 2 ሊትር 3 ሊትር በምንሰጣቸው ቀን ጨጓራቸውን አልፎ ሌሎች አካሎች ላይ በመግባት የጨጓራ አካል ወደሆኑት ውስጥ በመግባት ለከፍተኛ ጤና፣ ለከፍተኛ ተቅማጥ፣ ለከፍተኛ ሞት እንዲዳረጉ ያደርጋል። ስለዚህ ይሄ በተለምዶ ለጥጃዎች የምንሰጣቸው እንገር 2 ሊትር 3 ሊትር ብሎም 4 ሊትር በግንዛቤ እጥረት ሞት እያመጣ ስለሆነ ብዙ ጥጃዎች ለሞት እየተዳረጉና እርባታችን ለከፍተኛ ኪሳራ እየተዳረገ ስለሆነ ሁልጊዜ የጥጃዎች እድገት ላይ በባለሙያ መመከር አለበት። ስለዚህ ጥጃዎች እንገር ሲጠጡ በቀን እንደተወለዱ ግማሽ ሊትር ጠዋት፣ ከሰዓት ግማሽ ሊትር፣ ማታ ላይ ግማሽ ሊትር። ይሄም ደግሞ ምን መሆን አለበት? ጥጃዎች ከታለቡ ከ10 ከ15 ደቂቃ በኋላ እሱም እናትየው በደንብ ልሳ ከጨረሰች በኋላ። ስለዚህ በቀጥታ እንገርን በምንሰጣቸው ወቅት ምን ይሆናሉ? ሰውነታቸው የሚፈለገውን ነገር እያገኘ እያደጉ ይሄዳሉ። በተለይ በአብዛኛው ጊዜ ደግሞ የተለመደው ምንድነው? በጡጦ ከማጠጣት ይልቅ በማስታጠቢያ መስጠት እንዲሁም ደግሞ አፍንጫቸውን በመያዝ የሚሰጡ ነገሮች በአብዛኛው ጥጃዎችን ለሞት ከሚዳረጉና እርባታችንን ለከፍተኛ ኪሳራ እንድንዳረግ ያደርጋሉ። በተለይ ጥጃዎች ለሚቀጥሉት 4 ቀን የእናታቸውን እንገር 5 ቀን ከወሰዱ በኋላ በሌሎች ላሞች ጋር ወተታቸውን ቀላቅለን መስጠት እንችላለን። ነገር ግን እያንዳንዱ ጥጃ ለሚቀጥሉት 5 ቀን 6 ቀን የእናትየው እንገር ወተት ጠርቶ ወተት መሆን እስከሚጀምር ድረስ የራሷን የእናትየውን እንገር ነው እንጂ መውሰድ ያለበት የሌላን ላም እንገር መውሰድ የለበትም። ለምንድን ነው? በአብዛኛው ጊዜ ጥጃዎች እንደተወለዱ ከእናቶቻቸው ዘር የመያዝን፣ በሽታን የመከላከልን፣ ረዥም ዕድሜ የመኖርን እንዲሁም ደግሞ ከፍተኛ የወተት ምርት መስጠትንና በተለያየ በሽታ የመከላከል አቅማቸውን የሚገነቡት የሚያገኙት የእናቶቻቸው እንገር አማካኝነት ስለሆነ ያለምንም የሌሎች ላሞች መቀላቀል የእናቶቻቸውን እንገር በአግባቡ በበቂ ሁኔታ ልንሰጣቸው ይገባል። እንግዲህ እነዚህ ጥጃዎች አያችሁ አሁን እንዴት እንደሚሆኑ። ቀደም ሲል ወተት ጠጥተው ስለነበረ የአንደኛዋ የሌላዋ ላም ወተቷ አፏ ላይ ስላለ በዛ መልኩ ነው እንትን የሚሉት። ብዙ ጊዜ ጥጃዎችን የሚያጠቋቸው ሳል በሽታዎች አሉ። የተለያየ ተቅማጥ ያጠቃቸዋል። በተለይ ደግሞ ጥጃዎች በሽታን የመከላከል አቅማቸው ገና በደንብ ስላልዳበረ በተለያየ በሽታ ሊጠቁ ይችላሉ። ስለዚህ እዚህ ላይ ምን መሆን አለበት? የምናጠጣበት ዕቃ በየጊዜው በየሰዓቱ በየወቅቱ መታጠብ መጸዳት አለበት። በተለይ እንገርም ሆነ ወተት ስንሰጥ ሁልጊዜ ትኩስ እንደታለበ ነው ጥጆች መስጠት ያለ። በምንም ተአምር ታልቦ የቆየ እንገር፣ ታልቦ የቆየ ወተት፣ ማቀዝቀዣ ውስጥ የቆየ ወተት ለጥጆች አይሰጥም። እነዚህ በሙሉ እንገር ወተት ቢሆን እንደታለበ ቶሎ ብሎ ለባክቴሪያ መራባት ምቹ ሁኔታን ስለሚፈጥር በጥጆች ሕይወት ውስጥ ከፍተኛ የሆነ የጤና ችግርን ያመጣባቸዋል። ተቅማጥ፣ ደም ማስቀመጥ፣
ኢሙኒቲያቸው እንዲወርድና በተወለዱ በአጭር ጊዜያት ውስጥ ከ3 ቀን ከ4 ቀን ባላለፈ ጊዜ ውስጥ እንዲሞቱ ይዳረጋቸዋል። የእርባታ ትልቁ ደግሞ መሰረት ያለው ጥጃዎች እድገት ላይ ነው። አንድ የወተት ላም ያለው አርቢ ብዙውን ጊዜ የወተት ላም እርባታ ውጤታማ የሚሆነው የመጀመሪያ ወተትን በአግባቡ ለተጠቃሚ መስጠትና በበቂ በንጽህና በመሸጥ ውጤታማ መሆን ነው። ሁለተኛውና ዋናው ደግሞ የጥጃዎች እርባታ ነው። ጥጃዎች እንደተወለዱ ለጊደርነት መድረስ እንዲሁም ደግሞ ለላምነት መድረስ መቻል አለባቸው። ይህ ካልሆነ ግን እርባታችን ውጤታማ አይሆንም። ብዙውን ጊዜ ሰዎች ውጤታማ የማይሆኑት ለምንድን ነው? ጥጃዎች ይሞቱባቸዋል። ጥጃዎች ላይ የሚያደርጉት እንክብካቤ በጣም ደካማ ነው። በተለይ ጥጃዎች እንደተወለዱ አካባቢ ከፍተኛ የመተንፈሻ ችግር ይገጥማቸዋል። እንዲሁም ደግሞ ከፍተኛ የሆነ ተቅማጥ ያጠቃቸዋል። እንዲሁም ደግሞ እምብርታቸው አካባቢ ላይ ዲስኢንፌክት ባለመደረግ በተለያየ ጸረ ንጽህና መጠበቂያ ለምሳሌ እንደ ሳፍሎን እንደ አዮዲን ያሉ ነገሮች እምብርታቸውን ባለማጽዳት የተነሳ ለተለያየ ባክቴሪያ ወለድ በሽታዎች ይጠቃሉ። በተለይ እምብርት ለሚቀጥሉት 15 ቀን ድረስ ደርቆ ራሱ እስከሚወድቅ ድረስ በየቀኑ በሳፍሎን ወይም ደግሞ በአዮዲን በመንከራ መጸዳት አለበት። ይህ ካልሆነ እምብርት ላይ ከፍተኛ የሆነ ጤና ችግር ሲደርስ ለጥጃዎች ሞት ይዳረጋሉ ማለት ነው። ስለዚህ ሁልጊዜ ጥጃዎችን መስጠት አለብን ከተወለዱበት ቀን ጀምሮ በተለይ ከተወለዱበት ቀን ጀምሮ እስከሚቀጥሉት 3 ወር ድረስ በቂ ወተት ልንሰጣቸው ይገባል። እንዲሁም ደግሞ በአንደኛ ወራቸው ጀምሮ ተመጣጣኝ መኖ ትንሽ ሰውነታቸው እንዲዳበር በተለይ ደግሞ መፍጨት ማመንዘህ እንዲጀምሩ በመጠኑ መኖችን ከምግባቸው ጋር እየቀላቀል ልንሰጣቸው ይገባል። መኖ የጥጃዎች መኖ ለብቻውም ይዘጋጃል። ይህንን ነገር በደንብ በተጠቀምን ቁጥር ጥጃዎች ምን ይሆናሉ ማለት ነው? በቂ ወተት የሚሰጡ ላሞች ይሆናሉ። በሽታን የመከላከል አቅማቸው በጣም ይዳብራል። ጤናቸው የተሻለ ይሆናል። ጤናቸው የተሻለ በሆነ ቁጥር ደግሞ የእኛ እርባታ እጅግ በጣም ለምንፈልገው ደረጃ ይደርሳል። በተለይ ጥጃዎችን የተለያየ ቦታ ላይ የሚገዙ ሰዎች አሉ። ጥጃዎችን ሲገዙ የእናቶቻቸውን ባህሪ ማወቅ በጣም አስፈላጊ። በሽታን የመከላከል አቅማቸው ምን ይመስላል? የወተት ምርታቸው ምን ይመስላል? ዘር የመያዝ አቅማቸው ምን ይመስላል? የእናቶቻቸው በተለይ ደግሞ የመኖር እድሜያቸው አንዳንድ ላሞች ከተወለዱበት ቀን ጀምሮ እስከ 13 ዓመት 18 ዓመት በተለይ ጀርዚዎች ደግሞ ከሆኑ እስከ 20 ዓመትም 22 ዓመትም ይደርሳሉ። ስለዚህ ጄኔቲካቸውን ማንም ሰው በሚነግረን እናቷ 30 ሊትር ትሰጥ ነበር 40 ሊትር ትሰጥ ነበር በሚባለው ሳይሆን የየትኛዋ ልጅ ናት? መቼ ወለደች? በሽታ የመከላከል አቅሟ ምን ይመስላል? የወሊድ ሁኔታዋ ምን ይመስላል? የወተት ምርቷ ምን ይመስላል? በደንብ ዳታ በመጠየቅና ከሕክምና ባለሙያ ቬተርናሪ ጋር በመስራት እርባታችንን ውጤታማ ማድረግ እንችላለን። ይህ ካልሆነ ግን እርባታው በአብዛኛው ጊዜ ውጤታማ የማንሆንበት አንዱና ወሳኝ ነገር ይሄ ነው። ስለዚህ ጥጃዎችን በምናረባበት ጊዜ ሁልጊዜ ምን መስጠት አለብን? ከተወለዱበት ቀን ጀምሮ ፋይል ኖራቸው ክትባታቸውን መቼ መውሰድ አለባቸው። በተለይ ጥጃዎች ከተወለዱበት ቀን ጀምሮ እስከ 1 ወር ከ15 ቀን ባለው ጊዜ ውስጥ የተለያዩ ክትባቶችን መጀመር አለባቸው። የጀርሲ ዝርያ ናቸው፣ የአይሪሽ ዝርያ ናቸው፣ የሆልስቲን ዝርያ ናቸው። መቼ ተወለዱ? እነዚህ ጥጃዎች ከተወለዱ በኋላ እናትየው ደግሞ መቼ ዘር መውሰድ አለባት? ራሳቸው ጥጃዎች እስከተወለዱ በኋላ መቼ ዘር መውሰድ አለባቸው? ዘር የሚወስዱበት ቀን ዋናና ወሳኙ ምንድነው? አጥንታቸው በደንብ ጎልብተዋል፣ ሰውነታቸው በደንብ ዳብረዋል፣ ማህፀናቸው ዘርን መሸከም ይችላል። እንዴት ያለ ዘርስ ነው መስጠት ያለብን ለላሞቻችን? የምንሰጣቸው ዘሮች ለእርባታችን ምቹ ሁኔታን ይፈጥራሉ። የሆልስቲን ፍሪዣን ነው? አይሪሽ ነው? ጀርሲ ነው የምንሰጣቸው? ወይስ ደግሞ የአገር በቀልን እየቀላቀልን እንሰጣለን? ይሄ እርባታችንን ውጤታማ ከሚያደርጉን ስራዎች አንዱና ወሳኝ ነው። በተለይ ጥጆች በተለያየ ውሃ ወለድ በሽታዎች ይጠቃሉ። በውሃ ወለድ በሽታዎች እንዳይጠቁ ምን መስጠት አለብን? ከተወለዱበት ቀን 18ኛ 21ኛ ቀናቸው ጀምሮ 1 ሲኒ ውሃ ልንሰጣቸው ይገባል። ከዛ ደግሞ ከፍ ደግሞ ሲሉ 1 ወር ከ15 ቀን እስኪሞላቸው ድረስ ደግሞ እስከ 1 ብርጭቆ ሊትር በየቀኑ ልንሰጣቸው ይገባል። ከ1 ወር በላይ ደግሞ ሲሆኑ እስከ ግማሽ ሊትር በየቀኑ ውሃ ልንሰጣቸው ይገባል። ምክንያቱም ውሃ በሰውነታቸው ውስጥ ከፍተኛ የሆነ አስፈላጊ ነገር ስለሆነ ውሃ በደንብ በየጊዜው በየወቅቱ በየሰዓቱ ልንሰጣቸው እንደሚገባ ለመግለጽ ነው። ይሄ ደግሞ በጣም አስፈላጊ ነገር ነው። ፕሮግራሙ ይጠቅማል ካላችሁ ላይክ አድርጉ። ኃይሉ ነኝ፣ የእንስሳት ሐኪም። በየትኛውም ቦታ በየትኛውም ጊዜ ብትመጡ ታገኙኛላችሁ። በተለይ በእኛ ማዕከል ላይ ስለ ወተት ላሞች፣ ስለ ጥጃ እንክብካቤ፣ ስለ ሕክምና የወተት ላሞች እርባታ የምንሰጠው ስልጠና ስላለ መታችሁ እንድትሰለጥኑ ለማለት ነው። መልካም ጊዜ። አመሰግናለሁ።